ምዕራፍ 11 ማምሻ አብሮ አደጌ ሎዛና ዳግማዊ ነው ሙሉ ስሙ። ሊጋቡ ሽር ጉድ ሲባል ለሁለቱም የቅርብ ጓደኛ ስለነበርኩ አብሬ ላይታች ማለት ጀመርኩ። ከዳግም ጋር ከሁለተኛ ደረጃ ትምህርት ቤት ጀምሮ ጓደኞች ነን። በመሃል አቋርጦ ቤተሰቦቹ ጋር አውሮፓ ሄደ እንጂ ዩኒቨርሲቲ የገባነው አብረን ነበር። ታዲያ ስንት ዓመት ሙሉ እዚህ አጠገቤ ሆኖ ያልነገረኝን አውሮፓ በረገጠ በወሩ በጻፈው ደብዳቤ ከሎዛ ጋር ሪሌሽንሺፕ ጀምረናል አለኝ። እስቲ ምን አስደበቃቸው? እሱስ እሺ የሷ መደበቅ ምን ይባላል? ጭራሽ በኋላ ስሰማ የፍቅር ግንኙነት ከጀመሩ 2 ዓመት አልፏቸው ነበር። ዳግም ስንትና ስንት ቀን አበሳሽቶኝ የከርፋፋ ቡግራ ብዬ ለሎዛ መቸዋለሁ። የአውሮፓ ኑሮ እንዲህ የተወለወለ መስታወት ሳያስመስለው በፊት ያኔ እንደ ጧት ጤዛ ያበጡ ቡግሮች የወረሩት አሰቃቂ ፊት ነበረው። የሆነው ሆኖ ከዓመታት በኋላ ሊጋቡ ይሄው ለዳግም ሚዜ ሆን ዘንድ ጠየቁ። እምቢ ይባል ነገር ሰርግም ይሁን ሌላ ማህበራዊ ጉዳይ በሚል የዳቦ ስም የተጠቀለለ ግርግር ባልወድም የዚያን ሰሞን ግን ከነሎዛ ቤት አልጠፋልኩኝ። ሰበቡ የሎዛን ቤተሰብ እንደ ቅርብ ሰውነቴ በስራ ማገዝ አለብኝ የሚል ቢሆንም እውነቱን ለመናገር ግን ምንም የሚታገስ ስራ አልነበረም። ልክ ከስራዬ እንደወጣው ወደ ነሎዛ ቤት መሮጤ ሚስጥሩ ወዲህ ነው። ሰርጉ 2 ሳምንት ሲቀረው በየቀኑ ማታ ማታ በርከት ያልን የቅርብና የሩቅ ጓደኞች ተሰብስበን ያሳለፍነውን እያነሳን መሳሳቅ፣ ከሩቅና ከቅርብ የተሰበሰቡ የሎዛና የእህቶቿ ስፍር ቁጥር የሌላቸው ሴት ጓደኞች ጋር ሲሳሳቁና ሲያወሩ ማምሸት ደስ የሚል ስሜት ነበረው። እነ ሎዛ እነዚህን ሁሉ ሴቶች በምን ቀን እንዳወቋቸው እንጃ። ለነገሩ እንኳን ማወቋቸው ደግሞ ተመራርጠው የተወዳጁ ይመስል ሁሉም ቆንጆች በውድና በቆንጆ ልብሶች የተሽቀረቀሩ፣ የሚጠቀሟቸው ሽቶዎች መዓዛ አየሩን ሞልቶ የሚናኝ፣ ሁሉም ጨዋ ታዋቂዎች፣ እግዚአብሔር ድግስን እንዲያደምቁ የፈጠራቸው የሚመስሉ ውብና ወጣት ሴቶች። እንግዲህ እነዚህ ሁሉ ቆነጃጅት ከብዙ ሳቅና መሽኮርመም ጋር እዚያ ቤት ያመሻሉ ቢባል እንኳን የኔ ቢጤው ወጣት እንደ ዶሮ በጊዜ አልጋው ላይ የሰፈረ ሽማግሌም ቢሆን እስቲ መርኮዚያን አቃብኝ ብሎ ወደ ነሎዛ ቤት ማዝገሙ አይቀርም። አንድ ቀን ታዲያ እንደ ልማዴ ከስራ ስመለስ ቶሎ ልብስ ቀይሬ ወደ ነሎዛ ቤት ተጣደፍኩ። እቤት ስደርስ ሎዛ ፊቷ በርበሬ መስሎ ስስ ነጭ መጋረጃ የመስቀያ ብረት ላይ ተሰገስጋለች። ሁሉንም ሰላም ካልኩ በኋላ ሙሽሪት ብዬ ለመቀለድ ሞከርኩ። ሁል ጊዜ ስታኮርፍ እንደምትሆነው አይኔን ሳታይ ብላ ጉንጬን በጉንጯ ነካ አድርጋ ወደ መጋረጃዋ ተመለሰች። የምቀመጥበት ስፈልግ ና እዚህ ጋር አብርሽ አለችኝ ፍኖት። በተቀመጠችበት ረጅም ሶፋ ላይ ጠጋ ብላ ቦታ እያመቻቸችልኝ። የሎዛ እህት ነች። እሷም ፊቷ ልክ አይደለም። አብሮ ከማደግ ባገኘሁት ልምድ የቤተሰቡን ፊት እንደ መጽሐፍ በማንበብ ተክኛለሁ። ይህን ፊት አውቀዋለሁ። ከሎዛ ጋር ሲጣሉ አይኗ ሁል ጊዜ በቁጣ ይጉረጠረጣል። አንድም ቀን ተስማምተው ያውቁ። እናታቸው ሁል ጊዜ እናንተ ልጆች ምን እንደ ጣውንት ያናጫችኋል ይላሉ። በውስጤ ነገር አለ እያልኩ ሄጄ አጠገቧ ተቀመጥኩ። ፍኖት ከወደታች ሰፋ ስለምትል ቦታው ጠበበኝ። ከተቀመጥኩ በኋላ ጉልበቷን ቸብ አድርጌ ሰላም ነው አልኳት። ምን ሰላም አለ ይቺ ክሬዚ እያለች። እንዲህ ናት ፍኖት፣ ነገር ከያዘች ቶሎ ማፍረጥ። ምን አደረገች ደግሞ? ሙሽራኩ ቀልብ የለው። አንተ ምን አለብህ? በሰላም ስራ ውለት መጣለህ። ቤቱ ሲታመስ ነው ያለው። ማሚ በብስጭት ራሷን አሟት ተኝታለች። ምንድነው ባልቀየርልኛለች እንዴ? እሷ እኮ ታደርገውም አይባል። በቀልዴ ከመሳቅ ይልቅ በልህ ወደ ሎዛ እያየች ባካት ቀልድ፣ ይሄ ነገር ሲሪየስ ነው አለችኝ ከረረ ባለ ድምጽ። እኮ ምንድነው ችግሩ? ችግር አለ? እሷ ካለች ሁሉ ጊዜም ችግር አይጠፋም። እስከዛሬ ማን እንደሆነች አልናገርም ብላ የደበቀቻት ሚዜ ታወቀች አለች። ኧረ እባክሽ ማን ሆነች? በጣም ነበር ለማወቅ የጓጓሁት። ሎዛ ሁሉንም ሚዜዎቿን ከወራት በፊት ተናግራ የአንዷን ማንነት ግን ሰርጉ ካልደረሰ አልናገርም ብላ ስለነበር ሰው ሁሉ በድብብቆሹ ግራ ተጋብቶ ነበር። እስቲ አሁን ሚዜ ምን ይደበቃል እየተባለ ነገሩ ይበልጥ ያጓጓኝ ደግሞ እኔንም በቀጥታ ስለሚመለከተኝ ነበር። 6 የወንድ ሚዜዎች ተመርጠን 5 የሴት ሚዜዎች ብቻ በመታወቃቸው
ከኔ ውጪ 5ቱ ሚዜዎች ከሴቶቹ ጋር ጥንድ ጥንድ ሆነው የኔዋ እየተጠበቀች ነበር። ሚስትም እንዲህ በጉጉት አይጠበቅ እስኪባል መቼም በሰርግ ላይ ከባልና ሚስት ቀጥሎ የሚዜዎች ጥምረት ትልቅ ቦታ የሚሰጠው ነገር ነው። አንዳንዴም ሚዜዎች እጩ ሙሽራ የሚሆኑበት አጋጣሚ ይፈጠራል። ማን ያውቃል? 5ቱ የወንድ ሚዜዎች እነዚያን ሽንጣቸው እንደ ነብር ሽንጥ የሚመዘዝ ጸጉራቸው ወገባቸው ላይ የሚዘናፈል እንደ ወንዝ ዳር ቄጤማ ንፋስ የሚያወዛውዛቸው የሚመስሉ ሴቶችን አቅፈው ዳንስ ሲለማመዱ ሁለት ሁለት እየሆኑ ከወዲያ ወዲህ ሲሉ ሚዜ ሳይሆን አብረው የሚዳሩ 5 ሙሽሮች ይመስሉ ነበር። ቤተሰቡም ሆነ ሚዜዎቹ ባያምኑኝም ሎዛ ለእኔም የደበቀችዋን ሚዜ ማንነት አልነገረችኝም ነበር። እውነቴን ነበር አልነገረችኝም። ሁሉንም ነገር የምትነግረኝ ንስሐ አባቷ አደረጉኝ እንዴ? ከገዛ ጓደኛዬ ጋር 2 ዓመት ያውም አፍንጫዬ ስር በፍቅር ዓለሟን ስትቀጭ ራሱ መች ነገረችኝ? ሁሉም ያሰቡት እኔና ሎዛ ሚስጥረኞች ስለሆንን የኔዋን ልዕልት መጨረሻ ላይ የምታመጣት አድርገው ነበር። ከትንሽ አርሎ ጋር ቆንጆዋን ካለሽም ያልታሳቅፈኝ። ለነገሩ ጉራ ሳይሆን ከወንዶቹ ሚዜዎች በመልክም ይሁን በአቋም እኔ እንደማምር በአለፍ ገደም ነግረውኝ ኩራት ቢጤና የተሻለችው ሚዜ ትገባኛለች የሚል ትንሽ ትዕቢት ልቤ ውስጥ ነበር። ፍኖት ታዲያ የሚዜዋን ማንነት ስጠይቃት ከግርምትና ከብስጭት ሆ ጋር የተቀላቀለ ሳቅ ስቃ አንገቷን እየሰበቀች የማታውቅ ለመምሰል ነው አለች። እግዚአብሔርን ፍኖት ለምንድን ነው የማታምኚኝ? ታውቂያት የለ እንዴ ሎዛን? ችክ ካለች አለች ነው። ምንም አልነገረችኝም። እንግዲያስ ጉድህን ስማ፣ ማምሻ የምትባለዋን ሴትዮ ሚዜ አድርጋለሁ እያለች ነው አለችኝና እጅ በደረት አድርጋ ፍጥጥ ብላየችኝ። ማምሻ ይቺ ማምሻ አልኩ በጣም ወደነ ማምሻ ቤት አቅጣጫ እየጠቆምኩ። አዎና አለችኝና ትክ ብላየችኝ። አይን ላይን ተፋጠን ለሰከንዶች እንደቆየን ካላመንክ ራሷን ጠይቃት አለችኝ። ባገጯ ወደ ሎዛ እየጠቆመች ሳኩኝ። መጀመሪያ ቀልድ ነበር የመሰለኝ። ፍኖት ኮስተር ስትል ግን ነገሩ የምር መሆኑ ገባኝና እንደገና መሳቅ ጀመርኩ። ሳቅ አንተ ምን አለብህ? አልደገስክ፣ ሰው አልጠራ፣ ውርደቱ የኛ ብላ ተነስታ እየተቆናጠረች ወደ ውስጥ ገባች። ፊቴ ላይ ለይቶለት ያልፈነዳ ሳቅ እያንዣበበ ባለማመን ወደ ሎዛ ስመለከት አይን ላይን ተገጣጠመን። ኮስተር ብላ በከንፈር እንቅስቃሴ ብቻ ዋት አለችኝ። መስማት አውቃለች። ሳላስበው ንጥሻ የሚመስል ሳቅ ከውስጥ ይወጣ። ትከሻዬ እኩል ከሳቁ ጋር ወደ ላይ ተናጠ። ፈጣን እስክስታ የሚመስል መናጥ። ማምሻ ሚዜ አልኩ ለራሴ። የሎዛ ነገር ሁል ጊዜ ግራ ቢሆንም ይሄንኛው ግን ባሰ። ይቺ ልጅ በዚህ ውዝግብ ወዳድነቷ እንዴት ነው የትዳር ሐሳቤን ሳልጨርስ ታውኩት። ለምን በሰው ትዳር አማርታለሁ ብዬ ፍኖት ተመልሳ ብቅ አለችና ሎዛ እንድትሰማ በሚመስል ነገረኛ ድምጽ አብርሽ ማሚ ትፈልጋለች ብላ ጮኸች። ተነስቼ ወደ ውስጥ ስገባ ሎዛ ከምኔው እንደደረሰች እንጃ እየተቆናጠረች ኮሪደሩ ላይ ገፍትራኝ አለፈችና እናቷ ያሉበትን ክፍል በርግዳ ቀድማ ገባች። አንቺም ማን ጠራሽ? እንዲው አታውሩ አተንፍሱ ነው እንዴ አሉና እናቷ ግልፍ ብለው ለመጣው ለሄደው ሁሉ ስሞታ። ቆይ እናንተ ምናችሁ ተነካ? አንባረቀች። ምናችን እንደተነካ እኛ ነን የምናውቀው። አሁን አትቅለብለቢብኝ ላውራበት አሉ በቁጣ። ግራ ገብቶኝ ቁልጭ ስል አብርሽ ይሄው ሞልቶ ለሚንጋጋ ጓደኛ እኔን ካላዋረድኩ የሀገር መሳቂያ መሳለቂያ ካላደረኩ ሙቼ እገኛለሁ እያለሽ ነው። እንግዲህ አንተ ማብረህ ተዋረጂ መሳቂያ ሁኚ ካልክ ደህና፣ ካልሆነ ይችን እብድ እንደ ጓደኝነትህ ምከር ዝከር። ነገ ቤተሰብ የላትም ወይ መካሪ ጓደኛም የላትም ወይ ነው የሚባለው። ኦ ማይ ጋድ ማሚ፣ ማምሻ ሚዜ ስለሆነች ምንድነው የምትዋረዱት? ምንድነው ሀገር የሚስቀው? እረ እግዚአብሔራችሁን ፍሩ። ሰውስ ቢሰማችሁ ምን ይላል? እንደናንተው ሰው ናት እኮ ሰው ብላ ጮኸች። ስትቆጣ ከንፈሯም እጇም ይንቀጠቀጣል። እለኛ ናት። ከልጅነታችን አንስቶ ያለችው ካልሆነ ሀገር ነው የሚታመሰው። ወዲያ አትፈላሰፊብኝ። ሰው ቢታጣ ይመለመላል ጎባጣ አሉ። ታዲያ ሰው ሆነች እንደሆነስ እግዚአብሔር ሲፈጥረን መቼም ቦታ አዘጋጅቶ ነው። እኔ መልኳን አልሰራው። ምንድነው ሰው ለማስኮነን ሩጫ? ሚዜ ለአይን የሚያምር
ቀልጠፍ ያለ በኩያ ሲሆን ለተመልካችም ለደጋሽም ለፎቶም ለቪዲዮም ደስ ያሰኛል። ፎቶም ታይቶ አይጠገብም። እኔ ማምሻ ለሚዜነት አትሆንም አልኩ እንጂ ሰው አይደለችም ወጣይ። ምን አለ ክፉ ባታስቢ፣ ከጎረቤት ባታነካኪ፣ ከፈለግሽ ከሰርጉ በኋላ ባንቀልባ ዝልሻት ዙሪ። ፍኖት ከኋላ ተደግፋ እንደቆመች ቡፍ ብላ ሳቀች። ሎዛ ፊቷ ተቀየረ። ወደ እህቷ ዙራ ፓ ዲያና ብላሽ ማጠጠቻትና እናቷን ቆፍጠን ባለ ንግግር ከሰርጉ በኋላ ሚዜ አያስፈልገኝም፣ ማምሻ አንደኛ ሚዜ ትሆናለች አለቻቸው። ዋት አለች ፍኖት። አይ ተዩ እናቴ፣ እኔ ጤነኛ መስለሽ ነው? ጭራሽ አንደኛ ሚዜ ናት። እንግዲህ እኔ ሙቼ ከሆነ እናያለን አሉ እናቷ ጉልበታቸው ላይ ያስቀመጡትን ትራስ አንስተው በቁጣ ወደ ጎናቸው እየወረወሩ። ቆይ ሁሉ ማካበድ ምንድነው? ሰርግ አይደል እንዴ? የሆነ ሌላ ተአምር አስመሰላችሁት እኮ። ሰርግ እኮ የአንድ ቀን የፓርቲ ቤት ጭፈራ አይደለም፣ ታሪክ ነው። ታሪክ በፎቶ በቪዲዮ እያንዳንዱ ነገር ተመዝግቦ ለልጅ ልጅ የሚተላለፍ ይገባሻል? ታዩ ጥፋቱ ያባትሽ ነው። ሰው ሁሉ ዩኒቨርሲቲ ገብቶ ሐኪም መሐንዲስ ሲሆን አንቺ እብደት ልማር ስትይ ይለይልሽ ብሎ ፈቀደ። ይሄው ልብስ መጣል ነው እኮ ይቀርሽ። ሰው ሁሉ የሚሉትን የሎዛን ታላላቆች ነው። እንግዲህ አሻፈረኝ ከኔ በላይ ሰው ካልሽ እዛው አባትሽ እንደሚያደርግ ያድርግ። ሎዛ ፍልስፍና ያጠናችሁ ያኔም ፍልስፍና ልማር ስትል እንዲሁ ቤቱ ታምሶ ነበር። የሎዛ አባት የወደደችውን ትማር ብለው ፈቀዱ። ተመርቃ ካለ ስራ 2 ዓመት በመቀመጧ በተለይ እናቷ ብዬ ነበር እያሉ ባላቸውን ይወቅሳሉ። ደግነቱ አባትየው ለወቀሳም ለምስጋናም ግድ ያላቸው ሰው አልነበሩ። ሎዛ የአባቷ ነገር ሞቷ ነው። ከህፃንነቷ ጀምሮ ከአባቷ ስር አጠፋው። ሰፈራችን ውስጥ ወዳለው ግሮሰሪ ሳይቀር ተከተላቸው እየሄደች ባለጌ ወንበር ላይ እግሯን አንጠልጥላ እሳቸው ከጓደኞቻቸው ጋር ዘና ሲሉ እሷ ለስላሳዋን ይዛ ቁጭ ትል ነበር። የሎዛ አባት የተለዩ ሰው ናቸው። በከተማው የታወቀ ጣውላ ቤት አላቸው። ሲበዛ ዝምተኛና የሥራ ሰው ነበሩ። ሚስታቸውን ጨምሮ ወንዶችም ሴቶችም ልጆቻቸው በከተማው የታወቁ ዘናጭም ቢሆኑ ሰውየው ከሰኞ እስከ ሰኞ ቱታቸውን ለብሰውና አፋቸው ላይ ከቀንድ የተሰራሽ ጥቁር ፒፓቸውን ሰክተው ስራ ላይ ናቸው። 2 ወንድ ልጆቻቸው ሐኪሞች ናቸው። አንዷ ሴት ልጃቸው ለከፍተኛ ትምህርት ውጭ ሀገር ነው ያለችው፣ አርኪቴክት ናት። የሎዛ ታላቅ ፍኖትም በምህንድስና ነው የተመረቀችው። ከቤት ልጆች ተለይታ ፍልስፍና ያጠናችው ሎዛ ነበረች። ያውም በከፍተኛ ውጤት ዩኒቨርሲቲ ገብታ ስራዬ ብላ መርጣ። ሎዛ ከልጅነቷም መሬት ከፍ ሰማይ ዝቅ ቢል ካመነችበት ነገር ወደ ኋላ የማትልጅ ናት። እንደዚያም ሆኖ ታዲያ የጓደኞቿ ብዛት ለጉድ ነበር። እኔ ጋር በ10 ጓደኞች ላይ ብናወራ በ9 ተኩሉ አንስማማ። ግን እንዴት እንደሆነ አይገባኝም። ሩጬ እሷ ጋር ነኝ፣ እሷም ካጠገብ ያጠፋም። አሁን ከምታገባው ከዳግም ጋር ራሱ 10 ጉዳዮች ቢያወሩ በ10ሩም አይስማሙ። ግን ይሄው ሊጋቡ ነው። የሎዛ ነገር እንዲህ ነው። ጭቅጭቋ እንደ ፍቅር ቃል ሱስ የሚሆን በምድር ላይ የሎዛን ሐሳብ የሚያስቀይር አንድ ሰው ብቻ ነው፣ አባቷ። ይሄው ማምሻ የምትባለውን የሰፈራችን ልጅ ሚዜ አደርጋለሁ በማለቷ የተነሳው ጭቅጭቅ ለሰርጓ ከየሀገሩ በመጡ እህትና ወንድሞቿ በመንቀርባትን ጓደኞቿ እልባት ባለማግኘቱ ጉዳዩ ለውሳኔ ወደ አባቷ ተላከ። አባት ምንም ይበሉ በውሳኔቸው ላይ ይግባኝ የለም። ማምሻ ብለው ስም ያወጡላት አባቷ ጋሽ ቢሆነኝ ናቸው። ማምሻ ቢሆነኝ የአባትና ልጅ ስም እንዲህም ገጥሞ ያውቅ ይላል የሰሙ ሁሉ። እሳቸው እንኳን ለክፋት አልነበረም። ወንድ ልጅ ክፉኛ ይፈልጉ በነበረበት ሰሞን የመጀመሪያ ልጃቸው ሴት ሆነች። ያውም እናቷን ወይዘሮ አምድነሽን የምታስከነዳ መልከ ጥፉ። ጎረቤቱ ቁርጥ እናቷን እያለ በሰላሙ ጊዜ ለመናገር የማይደፍረውን የወይዘሮ አምድነሽን መልከ ጥፉነት በአራስ ጥየቃ ሰበብ ተነፈሰው። ቆንጆ ልጅ ገና ምን አይታችሁ ከፍ ስትል መልኳ ይወጣል አሉ አንዳንዶች። የአራስ ጥየቃ ወጉ ነው ብለው። ማምሻ ከፍ ስትል ግን ጭራሽ ጅንቡሽ የልጅነት ስጋ ደብቆት የነበረ መልከ ጥፉነቷ ቁልጭ ብሎ ወጣና
ድንገት ሲመለከቷት እንደ ልጅ ስመው ሳይሆን እንደ ተከሰተ ጋኔል አማትበው የሚያልፋት ልጅ ሆና አረፈች። እንዲያው ለወላጆቿ ይሉኝታ ሲል ማምሻን ለመሳም የሚገደድ ጎረቤት አይኑን መጨፈን ግድ ይሆንበት ነበር። የሆነ ሆኖ ወንድ ልጅ እስኪወለድ መቆያ ትሆናለች ሲል አባት ማምሻ አሏት። ይህን የማምሻ ገድል በመሃላችን እየኖረች ግን በሆነ ሩቅ ዘመን እንደኖረች ጉድ እንደ ተረት የነገሩን ታላላቆቻችን ነበሩ። ያውም በብዙ ሳቅና ፌዝ አጅበው። የፌዝና ሳቅ ያጀበው ታሪክ እንዲህ እያሉ ሲያሙሽ ለምን አላችኋት ብለው ተጣላው በሚል መጠቅለያ ተቆርቋሪ ነን ሊሉ በሚዳዳቸው ነገር አዳራሾች ለማምሻ ለራሷ ይደርሳታል። በዚህ አይነት ፌዝ ነበር እኩል ከእኩዮቿ ጋር የመቆም መብቷ በየቀኑ ሰነጣጥረን አንዲት ግፋችን ከብዷት ገና በልጅነቷ የጎበጠች ወጣት ይፈጠን ነው። ፌዛችን አንገት ማስደፋቱ ለደፊዋ እንድናዝን ሳይሆን በፌዛችን ጥንካሬ እንድንደመም አድርጎን በየቀኑ አዲስ ቀልድና ስላቅ መፈብረክና የግፍ ምርታችንን በጎበጠ ጀርባዋ ላይ ጭነን መሳቅ ቀጠልን። እናቶችም ለማጉበጡ አልሰነፉ። ህፃናት ልጆቻቸው ሲረብሹ ለማስፈራራት ምን ይሉ ነበር? ማምሻን እንዳልጠራት። ልጆቹ ወደ ኋላ ተገላምጠው በፍርሃት ይረዳሉ። መንደሩ ከእናት ጡት በላይ የማምሻን ማስፈራሪያነት እየተጋተ ባደገ ህፃን የተሞላ ነበር። እማኝ መጥቀስ ካስፈለገ ዱዱሻ የምትባል ህፃን የስዕል ደብተሯ ላይ በአረንጓዴ እርሳስ ቀለም ከሳለችው ሰፊ ፊት ለፊት በጥቁር ቀለም የተንጨፈረረ ጸጉር ያለው ፍጥረት ስላ ማምሻ ህፃኑን ልትበለው ሲያለቅስ በማለቷ ያ ስዕሏ ከፒካሶ ስዕል በላይ ቅርስ ሆኖ በየመንደሩ ሰው እጅ እየዞረ ሲታይና ሳቅ ሲፈጥር ከርሞ ነበር። ስምን መልአክ ያወጣዋል ይሉት ቢሂል በስም ሰበብ በምንለጥፈው ሟርት ሰውን ለመግፋት ለራሳችን የምንሰጠው ፍቃድ ሳይሆን አይቀርም። ላሟረትንበት ሰው ያሰመርነውን የግፍ መስመር በመዘዋወሪያ ተረትና ምሳሌ ስንጠቁም ድንበርህ እዚያ ነው እንዳትቀላቀለን አይነት የማይታይ እስር ቤት ማምሻ ስታድግ በስም ተጭኖ ከኋላዋ የሚያዘግም ሟርት ፈጥኖ ተከተላት። የተመኙት ወንድ ልጅ ይቅርና ጭራሽ ልጅ የሚባል ነገር ማግኘት ያልቻሉት አባቷ ጋሽ ቢሆነኝ በ9 ዓመቷ ማምሻንና እናቷን እባዶ ቤት ጥለዋቸው አገራቸው ገቡ አሉ። ሀገራቸው የት እንደሆነ እንጃ፣ እንደዛ ነው የሚለው ጎረቤቱ። ቆይቶ በወሬ እልፍ ሲሉ እልፍ ይገኛል ከሚል ማጀቢያ ተረት ጋር ገጠር አንዲት ምን የመሰለች ቆንጆ ልጃገረድ አግብተው ወንድ ልጅ በላይ ወለዱ ተባለ። ከዚያ በኋላ ወሬያቸው የለም። የሰው አወራር ጋሽ ቢሆነኝ ትዳራቸውን ሜዳ ላይ በትነው በመሄዳቸው የመውቀስ ሳይሆን ከእስር ቤት ጀብዱ ሰር እንዳመለጠ የግፍ እስረኛ ባናቆትና እንኳን ተሳካለቸው በሚል ስሜት የተሞላ ነበር። እማማ አምድነሽ ልጃቸውን ማምሻን አይገቡ ገብተው አሳደጓት። ሰው ቤት ልብስ እያጠቡ ጉሊት እየቸረቸሩ ትምህርቷን ሊያስተምሩ አጣሩ። ማምሻ ግን ትምህርቱን ብዙ አልሆነላትም። የሰፈሩ ማንጓጠጥ ትምህርት ቤትም ተከትሏት ነበር። እየወደቀች እየተነሳች እንደምንም 9ኛ ክፍል ደርሳ ቆመች። የሻይ ቤት አስተናጋጅነት ስራ እንዲያፈላልግላት ደላላውን በሸርን ብትጠይቀው ያንን ጫት የተለሰነበትን ጥርሱን እያገለፈጠ ማምሻ በዚህ ፊት አስተናጋጅነት አላታሉ። ይህም አንድ ሰሞን ተሳቀበት። በኋላ በወር 80 ብር እየተከፈላት የሰፈራችን ቦኖ ውሃ አስቀጂ ሆነች። ውሃ አታፍስሱ ያለቻቸው የመንደሩ ሴቶች ያንኑ ቁስሏን በሽሙጥ ስንጥር እየነካኩ በመልከጥፉነቷ እያሸሞሩ ቁጡ አደረጓት። ቆጥባ መልከጥፉነቷን ልታጥብበት ነው እያሉ በነጋ በጠባ ጸብ ሆነ። አንድ ቀን ማምሻ አንዷን አሽሙረኛ እንደ ነብር ዘላ ተከመረችባት። ማን ያላቅቃት? የዘመናት ብሶቷን እዚያች ጣው የወደቀባት ሴት ላይ አራገፈችው። በትርምሱ የውሃ መቅጃ እንስራም አልተረፈ፣ ተከሰከሰ። ከዚያችም ስራ ተባረረች። ደግሞ የማባረሪያ ምክንያቱ ግነት ህዝቡን እንድታገለግል በተቀመጠችበት ቦታ ስልጣኗን ተገን በማድረግ ተጠቃሚውን ህብረተሰብ በመደብደብና ንብረት በማውደም ቦምብ ጣይ አውሮፕላን እያበረረች አንድ ከተማ ህዝብ የደበደበች አይነት ህብረተሰቡን በመደብደብና ንብረት በማውደም
ተራፌዝና ስላቃችን አንገት ያስደፋት ማምሻ ሁሉንም እርግፍ አድርጋ ትታ ባልቴት እናቷ በየሰው ቤት ሰርተው በሚያመጧት ሳንቲም ኑሯን እየገፋች የወጣት ጡረተኛ ሆና እቤት ተቀመጠች። ይሄ መገፋት አጉጧት እንዳቀረቀረች እንጀራዋን እዚያው ባቀረቀረችበት አገኘችው። ልክ እንደ ስምጥ ወደ ባህር የገፈተሩት ሰው የሚያስጎመጅ አሳ ይዞ የመውጣት አይነት ነበር ነገሩ። ማምሻ እንዳቀረቀረች ኪሮሽና ክር አነሳች። እንዳቀረቀረች መርፌና ክር ታጥቃ በመራሩ ድህነት ላይ ዘመተች። በሰፊው የድህነት ጥቁር ሸማ ላይ ውበትን ዘራችበት። ከዚያ የተገፋ ልብ ያ ውበት እንዴት ወጣ እላለሁ አንዳንዴ። ውበታቸው የመንደሩን ብቻ ሳይሆን ከየትና የት ድረስ የሚመጡ የከተማውን ሴቶችን የሚሻማ ከሞሰብ ዳንቴል እስከ አልጋ ልብስ፣ ከኩርሲ እስከ ሶፋ ልብስ፣ ከመጋረጃ እስከ ሀበሻ ቀሚስ ድረስ የጥልፍ ማህተሟን አሳረፈች። ሰፈራችን በሙሉ በማምሻ የእጅ ስራዎች ተጥለቀለቀ። የማምሻ ጥልፍ ያረፈባቸው መጋረጃዎች በየመስኮቱ ተሰቅለው ሲታዩ ማምሻ ገፊዎቿን በእጇ ጥበብ ድል ነስታ ባንዲራዋን በድል አድራጊነት በየቤቱ የሰቀለች ይመስል ነበር። በመቋጨት ይሁን በመጥለፍ የማምሻ እጅ ያረፈበትን የባህል ቀሚስ ይሁን ነጠላ ልብሳ ያልተወረገረገች አንድ የመንደሩ ሴት ብትኖር ማምሻ ራሷ ብቻ ነበረች። እንዲህ አያገባኝ ገብቼ የማምሻ የእጅ ስራዎች ስመለከት ከሌሎች ጥልፎች የተለዩ ይሆኑብኝ ነበር። ፍዝዝ ያለ ቀለም ባላቸው ክሮች ደማቅ መደብ ላይ የምትጠልፋቸው አበቦች የራሷን ምስል የምትስል ሰዓሊ እስክትመስለኝ አንዳች የሚያሳዝን ስሜት ውስጥ የሚያስገቡ ነበሩ። በዚህ ስራዋ ራሷንና ባልቴት እናቷን በክር ጎትታ አንገታቸው ከድህነት አዘቅት ብቅ እንዲል አደረገች። እናቷ በየሰው ቤት መንከራተት አቁመው እቤታቸው አረፉ። መንደርተኛው ከማምሻ መልክ ይልቅ የእጅ ስራዎቿ አይኖቹን ጋርደውት ከመዝለቅ ይልቅ ለማድነቅና ማክበር የተሸጋገረ መሰለ። በእርግጥም ማምሻ መልከ ጥፉ ፊቷን በብርቱ እጆቿ ሸፈነው ነበር። ስም ውስጥ ሟርት አለ። ማምሻ እንደ ስሟ ማምሻ ሆነች። ሁሉም ነገር የተቀያየረው ድንገት ነበር። የእጅ ስራዎቿ ሙሉ ለሙሉ ከገበያ ውጭ የሚያደርግ አጋጣሚ፣ ፈጣንና በኤሌክትሪክ የሚሰሩ የጥልፍ መኪኖች በከተማው ውስጥ እንደ አሸን ፈሉ። በአንድ ጀንበር ድፍን መንደር የሚያለብሱ በደማቅ ክሮች ፎቶ የመሳሰሉ አበቦችን የሚለጥፍ የሲንጀር መኪኖች። የማምሻ ተስፋ ማሸሸ። ጥበቧም ከምንም እስከ ሲንጀር መኪና ባለው ክፍተት መሃል ማምሻ መሸጋገሪያ ሆነ። በኑሮ አድማሷ ላይ ድንገት ብቅ ያለች ጀንበሯ ሙቀትና ብርሃኗን በቅጡ ሳታጣጣማት ድርግም ብላ ጠፍታ ዳግም የድህነትና የማንጓጥ ዝናብ ያዘለ ደመና በበላይዋ ላይ ያንዣብብ ጀመረ። ዳግም ወደ ማቀርቀር፣ ዳግም አንገት ወደ መድፋት ተመለሰች። ገና ምንም ያልተነኩ ቱባ ክሮችን ሰብስባ ወስዳ ለባለሱቁ በድሩ በርካሽ ሸጠችለት ተባለ። ያም የማምሻ የጥልፍ ስራ ማብቂያ ሆኖ በጎረቤቱ ዘንድ ተወራ። በዚህም ተቀለደ። ማምሻ ኪሮሽ ሰቀለሽ ተባለ። የእግር ኳስ ተጫዋቾች መጫወት ሲያቆሙ ጫማ ሰቀሉ እንደሚባለው መሆኑ ነው። ቀስ በቀስ እናቷ ወደ ሰው ቤት ስራ ተመለሱ። ማምሻም እናቷን ለማገዝ እንጀራ መጋገርና መሸጥ ጀመረች። ታዲያ በዚህ መሃል ትንሽ በጎነት ያሳየቻት ሴት ብትኖር ሎዛ ነበረች። ከአባቷ ጣውላ ቤት የእንጀራ መጋገሪያ ሳጋቱራ በነፃ እንድትወስድ አስፈቅዳላት ነበር። ባልገባኝ ምክንያት የሎዛ አይኖች ሁልጊዜ ማምሻ ላይ ነበሩ። የሰፈሩ ሰው እርግፍ አድርጎ በተዋቸው ሰዓት እንኳን የማምሻ እጅ ስራ የተጠለፈባቸው ልብሶችን ትለብስ የነበረች ሴት ሎዛ ብቻ ነበረች። እንደውም ለእኔም ከማምሻ የገዛችውን አንድ የባህል ልብስ ስጦታ ሰጥታኝ ነበር። ለብሼው ግን አላውቅም። ሎዛ ደውላ 20 ብርሽ ከስራ ስትወጣ እቤት እመጣለሁ ጠብቀኝ አለችኝ። ከስራ ስመለስ ቀድማኝ እኛ ቤት ደርሳ የምትወደውን የጦስኝ ሻይ እየጠጣች ከእናቴ ጋር ሲያወሩ ደረስኩ። እናቴ ፊት ብትስቅም ገና ሳያት እንዳኮረፈች ገብቶኝ ነበር። ሙሽሪት አልኩና በትከሻዬ ገፋ አድርጌያት ገባሁ። እናቴን ተሰናብታ ተያይዘን እንደወጣን ማምሻ ጋር አካሄደኝ አለች። ለምን? ሚዜነቷ እንደቀረ ልነግራት። አረ ቀረ እንዴ? ዞር ብላ በብስጭት አይታኝ ደስ አለ አለችኝ። ለምን ደስ ይለኛል ግን አለ አይደል
በውስጤ ግን ደስ ብሎኝ ነበር። በትዝብት አይታኝ አዎ ቀርቷል አባባ ታየዋለኝ። ማሚ አሳምነው መሆን አለበት። ማንም ሰው ከጎኔ አልቆመም። ደከመኝ አለች። ስልችት ያላት ትመስል ነበር። ተያይዘን ማምሻ ቤት ስንደርስ ማምሻ የዘመመችው የጭቃ ቤታቸው ጋር ተያይዛ ከላስቲክና ከቆርቆሮ በተሰራች ማድ ቤት ውስጥ ከጭስ ጋር እየታገለች እንጀራ ስትጋግር አገኘናት። ከማድ ቤቷ አጎንብሳ ስትወጣና አይታን ፈገግ ስትል አይኔን ማሳረፊያ ሌላ ቦታ ፈለኩ። የማይለመድ መልከጥፉነት ነው ያላት። መልከጥፉ ብቻ አይደለችም፣ የሆነ በቀለኛ አጋንንት ፊቷን በአጉሊ መነጽር እያየ ትንሽ ሰው ሊስብ ይችላል ያለውን ነገር ሁሉ እየለቀመ ያፈራረሰው ነበር የሚመስለው። እኔ ነኝ ያለ ደራሲ ይቅርና ፎቶዋን ራሱ የማምሻን መልከጥፉነት በበቂ ሁኔታ አሳይቶ መጨረስ የሚችል እስከማይመስለኝ ፊቷ እንደ አዲስ አስገረመኝ። ምን ይሳነዋል? ለስራው ካለ ይሰራዋል፣ ላበላሽው ካለ ያበላሽዋል እላለሁ ለራሴ። ወደ ቤታቸው እየመራች አስገባችን። ቤቷ ውስጥ ካሰብኩት በላይ እጅግ ንጹህና በስርዓት የተዘጋጀ ነበር። የማምሻ ዘመን ያለፋባቸው ጥልፎች እንደ ሙዚየም ከአልጋ እስከ ኩርሲ በስርዓት ለብሰው ተቀምጠዋል። እንደገባን ትኩስ እንጀራ በበርበሬ ላቅርብላችሁ አለችን። እኔ አይ ስል ሎዛ ግን እሺ እንደውም እርቦኛል አለች። እንጀራ በበርበሬ እየበላን በመሃል ሎዛ መብላቷን አቁማ ማምሻ ብላ ተጣራች። የመጣሁት ሚዜነትሽ እንደቀረ ልነግርሽ ነው። እኔ እንኳን ሚዜ እንድትሆኚ ነበር የፈለኩት፣ ግን ሁሉም ሰው አይሆንም አለ። ሰርጉ የኔ ቢሆንም የደገስኩት ግን እኔ አይደለሁም። ሚዜ ሆንሽም አልሆንሽም እኔ ወድሻለሁ፣ ጓደኛዬ ነሽ ብላ ተነስታ አቀፈቻትና እንባዋ ተዘረገፈ። ማምሻ ግን ፈገግ ለማለት እየሞከረች ሎዛ አታልቅሽ የኔ ቆንጆ፣ ሙሽራ ያለቅስም እሺ፣ ነግሬሽ ነበርኩ። እኔ ከህፃንነት ጀምሮ የለመድኩት ነው። መቼም ሰርግሽ ላይ አትገኛ ይሉኝ፣ እህቴ ስታገቢ መጥቼ እቀውጠዋለሁ አለች። ሎዛ እንባዋን እየጠረገች በቅሬታ ፈገግ አለች። ግን እንደገና ቅፋት ማልቀስ ጀመረች። ለቅሷ ውስጥ እልህና መሸነፍ ነበረ። ከነማምሻ ቤት ስንወጣ ሎዛን ለማጽናናት ክንዷን ያስኳት። እጇን መንጭቃኝ ሂድ፣ አንዲት ቆንጆ ነርስ ሚዜ አምጥተውልሃል፣ እንዲያውም የአእምሮ ሐኪም ብትሆንልህ ይሻል ነበር። ሂድ አብራት ዳንስ ተለማመድ፣ ከተሳካልህም አብራት ተጋደም፣ እምቢ የምትል አይነት አይደለችም ብላኝ እዚያው ቆምኩበት ትታኝ ወደ ቤቷ ሄደች። እንዴ እኔ ምን ላድርጋት ታዲያ? ይቺ ልጅማ ችግር አለባት። አሁን የሰርጓ ቀን ነው፣ ይለፍና እንነጋገራለን ብዬ ወደ ቤቴ ለመመለስ ካሰብኩ በኋላ ሐሳቤን ቀይሬ ተከተልኳት። የሆነ ሆኖ የማምሻም የሎዛም ነገር ከአእምሮዬ ወዲያው ወጥቶ የቆንጆዋ ነርስ ነገር አጓጓኝ። እቤት ስንደርስ ልብ ስንጥቅ የሚያደርግ የጠይም ቆንጆ በፍኖት እየተመራች ወደ እኔ መታ እየተሽኮረመመች ተዋወቀችኝ። ፌበን አለችኝ። ስትናገር አንገቷን ትሰብቃለች። ለስላሳና ውብ እጆቿ ጨበጠኝ። አብርሃም አልኩ። ተያየን። አይኖቿ ያምራሉ። ፈገግታዋ አዙሮ ይደፋል። የጎረስኩት የማምሻ እንጀራ በበርበሬ አፌ ውስጥ ማቃጠሉ ይሰማኛል። ከፍትፍቱ ፊቱ ብዬ ተረትኩ ለራሴ። ዞር ስል ከሎዛ እህት ከፍኖት ጋር አይን ላይን ተገጣጠምንና ጠቀሰችኝ። ወደ ፌበን ዞሬ ከዚህ በፊት ሚዜ ሆነሽ ታውቂያለሽ አልኳት። የመጀመሪያዬ ነው። አንተስ? እኔም እንዳንቺ አይነት ቆንጆ ሳይ የመጀመሪያዬ ነው። ወሬኛ ብላ በወዳጅነት ትከሻዬን ቸብ አደረገችኝ። በኋላ ፍኖት ስለዚህ ቸብታ ሎዛ እንዳትሰማኝ በሹክሹክታ ስትቀልድ እንዲህ አለች። ይሄ ቸብ ያረገ እጅ የማምሻ ቢሆን ኖሮ መፍለጫ እንዳረፈበት ጉቶ ለሁለት ተሰንጥቀ ወለል ላይ ተበታተን ነበር። እድሜ ለኔ። የታፈነ ሳቃችን ቀልዱን በሚስጥር አጀበው። የሎዛ ሰርግ ከሙሽራ እስከ ሚዜ ከምግብ እስከ አዳራሽ አስደማሚ ሆኖ አለፈ። ማታ ሙሽሮች ሲወጡ ታዳሚው ቆሞ እያጨበጨበ አትሸኟትም ወይ ሲባል ፌበንን ከጎን ያድርጌ ከሙሽሮች ኋላ በዝግታ ስንጓዝ ሎዛ ድንገት የመውጫውን በርትታ በግራ በኩል ቬሏን እየጎተተች ሄደች። ባሏም ሚዜዎቹም ግራ ተጋብተን እንደቆምን በውድ የሐበሻ ቀሚስና በወርቅ የተንቆጠቆጡትን አክስቶቿን አልፋ
እንደ ነገሩ የለበሱትን ትንሽ ነጠል ብለው የቆሙትን ማምሻና እናቷ ወደሚያጨበጭበት መቀመጫ ሄዳ ተራ በተራ አቀፈቻቸው። ማምሻ ከዘፈኑና ከጭብጨባው በላይ በሚሰማ ሳግ በተቀላቀለበት ድምጽ ስቅስቅ ብላ ለቀሰች። ሎዛ ግን ፊቷ በልህና በቁጣ ክርር እንዳለ ሰላም ሊሏት የሚሻሙ አክስቶቿን እንዳላየች አልፋ ተመልሳ መንገዷን ቀጠለች። አይኔን ወደ ፌበን መለስኩ። ያ ውብ ጥርሷ አንጀት በሚያርስ ፈገግታ ተቀበለኝ። በእውነት ይቺ ልጅ ቦታዋ ሚዜነት ብቻ አይደለም እስከምል በውስጤ። ሀገሩ የበጎች ነው፣ ግን የበጎች ታሪክ ቦታ የለውም። በጎች ራሳቸው የሚተርኩት የአንበሶች የጀግንነት ጀብዱ ነው። ምናልባት ታሪኩ የበጎችን ስም ካነሳ በጎች በአንበሶች እንዴት እንደተበሉ ከመተረክ አያልፍም። የበግ ቆዳ የለበሱ አንበሶች ጠላታቸው የለበሱት ቆዳቸው ነው። ስለዚህ ይህን ቆዳ እንዲገፉትና ታሪካቸው እንዲጻፍ ትንሽ መረዳት አለብን። ብዙ አይደለም፣ ትንሽ። ለምሳሌ የራሳቸውን ቆዳ የሚገፉት ቢላ ማቃበል፣ ህመሙን ችለው የራሳቸውን ቆዳ መግፈፍ የራሳቸው ጉዳይ ነው። ሌሎች ቆዳቸውን እንዲገፉላቸው ሊሏቸው አይገባም። ማንም የማንንም ህመም አያውቅም። ቆዳ ለሚገፍ በሰነዘሩት ቢላ ስጋቸውን ቦጭቀው የእድሜ ልክ ጠባሳና ህመም ሊተውባቸው ይችላሉ። እንግዲህ ልትፈላሰፊብኝ ነው ሎዛ፣ ከእናቷ ኮርጄ ነው አባባሉ። ከተጋቡ በኋላ ባሏ ዳግም ወደ አውሮፓ ተመልሶ ነበር። አልፎ አልፎ ታዲያ ያው እንደ በፊታችን እየተገናኘን ሻይ ቡና እንላለን። ዛሬም እፈልግሃለሁ ብላ ተገናኝተን ገና ከመቀመጣችን የአንበሳና የበግ ትረካዋን አዘነበችብኝ። ታዲያ ልቀልድ እንጂ በቁም ነገር እያደመጥኳት ነበር። ሎዛ ውስጧ የሆነ ነገር አስቦ እየተቆነጠነጠች እንደነበር ታዝቤያለሁ። ያሰበችው ምንም ይሁን ምን ካላደረገችው እንደማታርፍ አውቃለሁ። እናም እየሰማዋት ነው። ትላንት ማምሻ ደውላልኝ ነበር አለች ሎዛ። በቃ ሶሪ ብያለሁ፣ አጥፍቻለሁ። በሰዓቱ ከጎንሽ አልቆምኩም። እንደገና ስለዚያ ሚዜነት እንዳታነሽብኝ በፈጠረሽ በቃ አልኩ ምርር ብሎኝ። ማምሻ ሚዜ እንዳትሆን ተባብረሃል እያለች በስልክም በአካል ስትነተርከኝ ነው የከረመችው። ዝም ብለህ ስማኝ፣ እሱ ውስጥ ስለሚጮህብ ነው ራስ ቀድም የምታነሳው። አሁን የምለውን ስማኝ። ሌሊቱን ሳስብ ነበር፣ ስደሰት ነበር። የማወራ ስለ ማምሻ አይደለም፣ ስለ እኔ፣ ስለ አንተ፣ ስለ እናትህ፣ ስለ ምናልባትም ነገ ስለምትወልዳት ልጅ፣ ሴት ልጅ፣ ስለ ማህበረሰቡ ነው። ስማኝ አብርሽ፣ ቢያንስ መስማት እንዴት ያቃተ? ስማኝ። ተነጫነጨች። ኦኬ እየሰማው ነው፣ አትጨቅጭቂኝ፣ አውሪኝ። እኔን ካልወቅሽ ማውራት አትችይም። እየሰማ አይደለም፣ ገና ማምሻ ስል የምናገረውን ቀድመ ገመትክ። የራስን ግምት ነው እየሰማ ያለው። ይሄ ወሬ ቶሎ ያልቆ ሌላ ርዕስ እንድንጀምር ነው የምትፈልገው። ሌላ ርዕስ የለኝም። ስማኝ። እንደዛ አላሰብኩም። አስበሃል። ተፋጠጥንና ሳቅኩኝ። በቃ እንደዚህ ናት። እና ደግሞ ልክ ስለነበረች ሳቄ እፍረት የተቀላቀለበት ነበር። ተመስጣ ወሬዋን ቀጠለች። ማምሻ ወደ ጣውላ ቤታቸው በየቀኑ እየሄደች ሳጋቱራ ሰብስባና ጣውላ ቤቱን አጽድታላቸው ትመለሳለች። የምትሄደው ሳጋቱራ በነፃ ለመውሰድ ቢሆንም በገንዘብ ቢመነዘር የሳጋቱራውን 5 እና 6 እጥፍ የሚሆን የጽዳት ስራ ሰርታላቸው ነበር የምትመለሰው። ይህን ለረጅም ጊዜ ነው ያደረገችው። የዚያን ሰሞን ግን ሳጋቱራ ስትጠርግ አንድ ነገር ተፈጠረ። አንድ ሰራተኛ የዛፍ ግንድ መሰንጠቂያ ማሽኑ ላይ ለማስቀመጥ ይታገላል። ግንዱ ከባድ ስለነበር አልቻለም። ማሽኑን አስደግፎ የሚያግዘው ሰው ለመጥራት ወደ ውጭ ወጣ። ማምሻ እዚያው ቆማለች፣ ግን አግዥኝ አላላትም። ምክንያቱም ሴት ናት። ልጁ የሚያግዘው ሰው ይዞ ሲመለስ ግን ያ ከባድ ግንድ በትክክል ሰንጠቂያው ላይ ተቀምጦ አገኘው። ዙሪያውን ተመለከተ፣ ሰው የለም። ማምሻ ፈገግ ብላ ላግዝ ብዬ ነው አለችው። አንዲት ሴት ለወንድ ያቃተ ግንድን ገፍታ ማሽን ላይ ማስቀመጧ የሚዋጥላቸው አልሆነም። ቢሆንም በነገሩ ተሳስቀውና ቀልደው አለፉት። ማምሻ ግን ሐሳቧ በዚህ አልቆመም። ሎዛን ቃል በቃል እንዲህ አለቻት። አስቀያሚ ነኝ፣ ግን ጤነኛ ነኝ። እጆቼ ቆንጆና ለስላሳ አይደሉም፣ ግን ጠንካራ ናቸው። ጸጉሬ ቁጭራ ነው። ጸጉሬ የበቀለበት ጭንቅላቴ ግን ያስባል፣ ይማራል፣ ይረዳል። እዚህ አልጋና ቁም ሳጥን፣ ሶፋና በር የሚሰሩት ወንዶች ከእጅ ከአእምሮና ከጥንካሬ ውጪ ከኔ የተለየ ምንድን ነው ያላቸው? ምናልባት ልምድ፣ እሱንም ቢሆን ስለቆዩ ነው። ስለዚህ እኔ ለምን ሳጋቱራ አጠርጋለሁ? እነሱ ለምን ይህ ሁሉ ነገር በጥሩ ክፍያ ያመርታሉ? ለምን? ሎዛ ተከብላየችኝና ንገሪኝ እስቲ፣ ወንዶቹ ምንድነው የተለየ ነገር ያላቸው?
ትከሻዬን ወደ ላይ ሰብቄ ምንም አልኳት። ምንም ብላ ደገመችውና ማምሻ አባባ እንዳስፈቀድላትና እንደ አንድ ሰራተኛ እንዲያሰለጥናት እና እንዲያሰራት ነገረችኝ። ለረጅም ጊዜ ሰራተኞቹ የሚሰሩትን ስትመለከትና መስራት እንደምትችል ስታስብ እንደነበር ካለማመዷት እሷም መስራት እንደምትችል ነገረችኝ። ውስጤ እንዴት እንደተደሰተ አትጠይቀኝ። ለአንዲት ሴት በተለይ ቆንጆ ሴት ነን ብለን ለምናስብ ሴቶች አቅማችንን እንዳንጠቀም እስር ቤት የሚሆንብን የራሳችን ቁንጅና ነው። የራሳችን ቆዳ የራሳችን እስር ቤት ነው። በቀጥታም ይሁን በተዘዋዋሪ ሴትነትና ቁንጅና የሚባል የእስር ፍርግርጋችንን እያስዋብን ተማሙቀን የወንዶችን ጭብጨባና አድናቆት እየጠበቅን እንድንኖር ይሆነናል። ሁሉም እስር ሰንሰለቱ ፈጦ አይታይም። እንዳውም አንዳንዱ እስራት ለታሰረው ለራሱ ጭምር አይታይም። ማህበረሰቡ አንዲትን ሴት የብረት መዝጊያ የሚሆን አማች የምታመጣ እንጂ የብረት መዝጊያ መሆን የምትችል አድርጎ አያስብም። ስለዚህ የነሱን የሚኞት በር የሚዘጋ የብረት መዝጊያ ለማምጣት አንዲት ሴት አይኗንም አእምሮዋንም ሳይሆን እግሯን እንድትከፍት ከህፃንነቷ ጀምሮ ሲያዘጋጃት ይኖራል። እግር የተፈጠረበት የመጀመሪያ ዓላማው መራመድ ነው። ለሴት ልጅ ግን ከመራመድ በላይ እግር ውበት እንደሆነ እንድታስብ በስነ ጽሑፍ፣ በፊልሙ፣ በአእምሮዋ ውስጥ ሲታጨቅባት ኖሯል። ከመራመዷ በላይ የአረማመዷና የእግሯን ውበት እንድታስብ ስትሰበክ ኖራለች። ለዚያም ነው ከፊታቸው የተነጠፈውን እሾህም ይሁን ጠጠር ረግጠውና ዋጋ ከፍለው ወዳሰቡበት ከሚራመዱ ሴቶች ይልቅ ከየትም ባገኟት ሳንቲም በየውበት ሳሎን ተጎልተው እግራቸውን የጥፍር ቀለም ሲያስቀቡና ተረከዛቸውን ሲያስፈገፍጉ የሚውሉ ዘመነኞች የሚበዙት እግራቸው ከለሰለሰ በኋላ አዝሎ የሚያሻግር ወንድ ሲጠብቁ ቁጭ ብሎ ይኖራሉ። እጅ የተፈጠረበት የመጀመሪያ ዓላማው መስራት ነው። ብዙ የፋሽንና ዘመናዊን የውበት ሚዛን የሚደፋ ዘመናዊ ሴቶች እጃቸው ከሚበላሽ ስማቸውም ህይወታቸውን ቢበላሽና እጃቸው እንደለሰለስ ቢኖር ይመርጣሉ። በለስላሴ ሳይሆን በንጽህናና ራስን ችሎ በመቆም እንጨባበጥ ከተባለ ማንነት ደፍራ እጇን የምትዘረጋ ከተባለ ማንናት ደፍራ እጇን የምትዘረጋ። ለብዙሃኑ ወንዶች ጠንካራ የሴት እጅ ሀገርን ያቆመ ሳይሆን ሴትነትን የገፋ መስሎ ነው የሚታያቸው። ለዚያ ነው በስራ ስለደደረ የሴት መዳፍ ዘፋኙ መስፈን ገጣሚው መግጠም የማይወደው። ድንገት ድንጋይ ፈልፍሎና እምነበረድ ጠርቦ ውብ የእጅ ጣት ያላት ሴት ሐውልት የሚያቆመውን ቀራጺ እጅ ግን ተመልክተው በስራ የጎለደፈ ሆኖ ታገኘዋለህ። ከግማሽ በላይ የሚሆነው ህዝብ ሴት በሆነበት ሀገር ሴቶች እጃቸውን አስውበው መደርደሪያ ላይ እንዲያስቀምጡት በማድረግ ለውጥ ጠብ አይልም። እንዲሰሩ ማደፋፈር እጅ ወደ ተፈጠረበት የመጀመሪያ ዓላማ እንዲመለስ መስበክ አለበት። ማምሻ ቆንጆ አይደለችም። እጣ ፋንታዋ አይንና ጥርሷ ላይ ሳይሆን እጆቿ ላይ እንዳለ ግን ተገልጦላታል። ወንድ በእግሮቿ መሃል ካላለፈ የማያልፍላት የማይመስላት ሴት አይደለችም። አዎ እንዲያልፍላት የግድ ወንድ በእግሮቿ መሃል ማለፍ የለበትም። ጠንካራ ሰውነት ነው ያላት። አንተን ጨምሮ እዚህ ሰፈር ያላችሁ ወንዶች አብራችኋት መተኛት ይቅርና አብራችኋት ፎቶ መነሳትን እንኳን እንደ ትልቅ ውለታ ልትቆጥሩት ትፈልጋላችሁ። የፍቅር ደብዳቤ ጽፋችሁላት ታውቃላችሁ? አታውቁም። ምክንያቱም ቆንጆ አይደለችም። ሲኒማ ጋብዛችሁ አታውቃላችሁ? አታውቁም። ምክንያቱም ቆንጆ አይደለችም። ሌላው ይቅር አንድ ቀን እንኳን የለበሰችውን ልብስ አምሮብሻል ብላችሁ አታውቃላችሁ? ያም ሚዜ ሆነ አያውቁ። ለኔ ቤተሰቦች ምክንያት ምንም ይሁን ላንተና ለመሰሎች ግን ጉዳዩ የፎቶው የኔ ሰርግ መድመቅና አለመድመቅም አይደለም፣ ወሲብ ነበር። ዋናው ፋክተር ወሲብ ነው። ብትችሉ አንሶላ በመጋፈፍ ካልተሳካም በየትኛው አጋጣሚ የምታገኟትን አብራችሁ የምትቆም ቆንጆ ሴት ጡትና እግር እያያችሁ በሽተኛ ምኞታችሁን ታስታመማላችሁ። ማምሻ በተለሳለሰ ብልግና ገፍተህ ከዚያሽ ነርስ ጋር ጨዋጫ ስትጫወት በገባች በወጣች ቁጥር ዘመናዊ ለመባል ወንበር ስትጎትት አበሳሽተኛል። እሷም ስትገለፍጥልህ ነበር። ምናልባትም አብረሃት ተኝተህ ይሆናል። ሁላችሁም ገደል ግቡ። ይውጣላት ብዬ ዝም አልኳት። ማምሻ
ተገፍቶ ግድግዳ ጋር የተጠጋ ልሽሽ ብትልም መሸሻ በሌላት የመገፋት ጥግ ላይ ነው ያለችው። ማህበረሰቡ ግን አሁንም መግፋቱን አላቆመም። ያላት አማራጭ ወይ በግፊ ማህበረሰቡን በማትገፉ የእድል ግድግዳዋ ተጨፍልቃ መሞት አሊያም በእነዚህ ብርቱ እጆቿ መልሳ የገፉትን የድህነት እጅ መግፋትና እንደገና መንገዷን መጀመር። እኔ አንተ ሁላችንም ከምናየው ማንም በስለታም ምላሱ ከሚያርደውና ከሚሸልተው የበግ ቆዳዋ ስር ያለውን የአንበሳ ቆዳ ለማውጣት ቢያምም ራሷ ቆዳዋን ለመግፈፍ ወስናለች። የመጀመሪያው ጉዳይ የተቀመጠልህን የባርነትና የአትችልም መስመር በአእምሮህ ማለፍ ነው። ለአካላዊ ጥንካሬዋማ እድሜዋን ሙሉ በጉልበት ስራ ስትደክም የፈረጠመ ክንድ አዳብራለች፣ ያውም ወንድን የሚያስንቅ። አባባን ማታ ቢራ ጋብዤ ቁጭ አድርጌ ነገርኩት። መንገድ ከማለት ለመንኩት ብል ይሻላል፣ ስራው ለሴት አይከብድም ብለሽ ነው አለኝ። ሞክራት፣ ለኔ ስትል ሞክራት ብዬ ለመንኩት። ተስማምቷል። ዛሬ ትጀምራለች። አባባን እሱ ለሰራተኞቹ የሚከፍለውን እኔ እንደምከፍላት ስነግረው ሳቀብኝ። ችግር የለም እኔ ሰጣታለሁ አለኝ። እስካሁን ለሰራችበት እንደሚከፍላት ሳይሆን እንደሚመጸውታት ነው የሚያስበው። አውቃለሁ እሷን ተማምኖባት አይደለም፣ ለኔ ሲል ነው። whatever ከትንሽ ወራት በኋላ ለኔ ሲል ሳይሆን ለራሱ ሲል ይከፍላታል። ምክንያቱም በስጋም በመንፈስም እዚያ ከሚሰሩት ብትሻል እንጂ አታንስም። ጠንካራ ናት። በማንም ተራ የወንድ አድናቆት የተገነባ የሴትነት ሞራል ሳይሆን መገፋትን ተቋቁሞ በቆመ ብርቱ መንፈስ ትክክለኛ ማንነቷን የተረዳች ልጅ ናት። ዞሮ ዞሮ አባባም ወንድ ያሳደገው ወንድ ነው እንዳትረሳ። ማኪያቶ ልዘዝልሽ? ሳትጠጩ ቀዘቀዘ አልኳት። አብርሽ እናትክ አንተም ሁላችሁ እናታችሁን ይህ ድንጋይ ወንድነትህ ያልኩትን ሁሉ አንጥሮ ሲመልሰውና ወሬን ሁሉ ተራ የፌሚኒዝም ፍልፍል አድርጎ ሲመለከተው አይን ላይ እያየሁት ነው። በእኔ ቦታ ሆነ ብትመለከተው እኮ እናንተ ወንዶች እንዴት እንደምትደክሙ ብላኝ ቦርሳዋን አንስታ ወጣች። አውቃለሁ በሌላ የንዝንዝ ርዕስ ነገ እንደምንገናኝ። ሎዛ ከአመታት በኋላ ባሏ ጋር ጠቅልላ አውሮፓ ገባች። ያው እዚህ እንደነበረው ቶሎ ባንገናኝም አልፎ አልፎ ተደውልና ተጨቃጭቀን ተሰዳደብን። አኩርፋ ጆሮ ላይ ዘግታብኝ ከሆነ ጊዜ በኋላ መልሳ ደውላ ምንም እንዳልተፈጠረ እናወራለን። በመሃል ሰፈራችን ከላይ እስከታች ፈርሶ ጎረቤቱ ሁሉ ተበታተነ። ሰፈራችን ሲፈርስ አብሮ ያልፈረሰ ነገራችን አልነበረም። ስንድህ ዳዴ ስንለማመድ የትንንሽ መዳፎቻችን አሻራ የታተመበት ደጅ ከታሪክ ገጽ ተሰረዘ። የተላለፍንባቸው መንገዶች ዳናችንን እንደያዙ ጠፉ። የቆምንባቸው ጥጎች ላይመለሱ ከሰሙ። ከየት መጣችሁ ቢሉን ዙሩን የምንጠቁመው ነገር እስክናጣ ሰፈራችን ትንሽ ሀገራችን ፈረሰች። ማንም ሰው የመጀመሪያ ሀገሩ ሰፈሩ ነው። ሀገራችን ፈረሰች። ከሎዛም ጋር እንዲሁ መደዋወላችን እየተቀዛቀዘ ሄዶ ሙሉ ለሙሉ ተጠፋፋን። ጭራሽ እኔ የስልክ ቁጥሬን ከቀየርኩ በኋላ በፊት የሚያውቁኝ የሰፈር ልጆች ጋር ሁሉ ተጠፋፋው። አመታት ነጎዱ። ትላንታችን ወደ ኋላ ሮጠ። አዲስ ህይወት፣ አዳዲስ ጓደኞች ረብርበን ባለፉ ቀናቶች ላይ ከፍ ብለን ቆምን። በቆምንበት ከፍታ ትላንታችንን ረስተን ነገልና የተንጠራራን። ከ7 ወይም 8 አመት በኋላ ይመስለኛል የጓደኛችንን እናት አርፈው የአስከሬን ሳጥን ልንገዛ 2 ሆነን ወደ ፒያሳ ሄድን። ከተደረደሩት ሱቆች ከአንዱ ወደ ሌላው እያልን ዋጋ ስናወዳድር ቆይተን ወደ አንዱ መሸጫ ጎራ አለን። ገና ከመግባታችን 2 ወጣት ልጆች አጣደፉን። እየተቀባበሉ ስለ አስከሬን ሳጥኑ ጥንካሬ፣ ስፋት፣ ምቾት ሳይቀር እየነገሩ አግለበለቡን። ዋጋ ቀንሱ አትቀንሱ ስንከራከር ድንገት ከውስጥ ቀንሱላቸው የሚል የሴት ድምጽ ሰምተን ዞር አለን። ጠቆር ያለ አጭር ጋውን የለበሰች ሴት እጅና እጇን ጋውን ኪስ ከታ ከኋላችን ከነበረ ክፍል ብቅ አለች። በግርምት ፈጥጬ ቀረው። ይህን ፊት ማን ይረሳል? ማምሻ ነበረች። ማምሻ አልኳት ፈገግ ብዬ። እንዴ አብርሽ ባልሆንክ? ትልቅ ሰው ጩኸት መጀመሪያ ለማጣራት ብላም እንደሆነ እንጃ ግርምቷን ቆም አድርጋ ማን ሞቶባችሁ ነው አለች። የጓደኛችን እናት ናቸው።
የባጤ ቆጡን እያወራንና እናንተና ደህና ነው እናንተናስ እየተባባልን የአስከሬን ሳጥኑን ራሷ መረጠችልን። ልጆቹ ሳጥኑን እስኪያዘጋጁልና እስኪጭኑት ድረስ ወደ ውስጥ አስገብታን በግራና በቀኝ የአስከሬን ሳጥን በተከመረበት ሰፋ ያለ ቢሮዋ ውስጥ ሻይ ጋበዘችን። በጣም ጎበዝ ጣውላ ሰራተኛ ከመሆን አልፋ የራሷን ትንሽ ጣውላ ቤት ከፍታ ነበር። እዚህ ስራ ላይ ምን እግር ጣለሽ አልኳት፣ የከበቡትን የአስከሬን ሳጥኖች እያየሁ። ሳቀችና እማማ ስታርፍ ራሴን የአስከሬን ሳጥኗን የሰራውላት። አልጋ፣ ሶፋ፣ ቁም ሳጥን እንሰራለን። ለምን እንደሆነ እንጃ ከዚያ በኋላ የአስከሬን ሳጥን ስሰራ ደስ ነው የሚለኝ። ወደድኩት። ሳጥኖቹን ስሰራ ሰላም ይሰጠኛል። ጨርቆቹ ላይ ያሉትን ጥልፎች የምሰራው ራሴ ነኝ። ሰዎች ሲሞቱ ከነሳጥናቸው ወደ እግዚአብሔር የሚያርጉ ይመስለኛል። እግዚአብሔር በሳጥኖቹ ብቻ ሳይሆን በጥልፎቹም የሚደመም ይመስለኛል ብላ ሳቀችና ይኸውልህ ይችን ሱቅ ተከራይቼ በዚህ ስራ ቀጥል። አምረቻችን ከኋላ በኩል ነው ወይ አብርሽ ትልቅ ሰው ሆንክ ብላ በመደመም እጇን አፏ ላይ ስትጭን የጋብቻ ቀለበት ማድረጓን አየሁ። ግን ምንም አላልኩ። እማማ መች አረፉ አልኳት። ትንሽ ዝም ብላ ቆየችና 4 ዓመት ሆናት አለች። ሶሪ ዝም ተባብለን ቆየን። እንዲሁ ዝምታውን ለማስወገድ የሰፈር ሰዎችን አግኝተሻቸው ታውቂያለሽ አልኳት። አዎ ተራ በተራ እየሞቱ ነው። ከዚሁ ነው ሳጥን የሚወስዱት። ደንበኛ ሆነናል አለችኝና የአሽሙር የሚመስል ፈገግታ ፈገግ ብላ ከጠረጴዛዋ መሳቢያ ውስጥ ካርድ አውጥታ ሰጠችኝ። ማምሻ የጣውላ ስራ፣ አልጋ፣ ሶፋ፣ በሮች እንሰራለን። እንዲሁም የተለያዩ የአስከሬን ሳጥኖች እናቀርባለን ይላል። ሳጥኑ ተጭኖልን ስንወጣ ማምሻ ፈገግ ብላ ጨበጠችኝና ሎዛ የዛሬ 2 ዓመት አካባቢ መጣ በእግር በፈረስ ብታስፈልግ አጣች። ፖስታስ ጭው ብላ እኔ ጋር አስቀምጣል ነበር። እቤት ነው ያለው። ያለህበትን ንገረኝና የሆነ ቀን አቀብልሃለሁ ወይም መተውሰድ አለችኝ። የእጇ ጥንካሬ እጅን የቆረጠመኝ እስኪመስለኝ አጥብቃ ጨበጠችኝ። ስንመለስ አብሮኝ የነበረው ጓደኛዬ ማናት አለኝ። ማምሻ ትባላለች፣ የሰፈራችን አንደኛ አስቀያሚ ልጅ ነበረች ብዬ ከመጀመሬ አሁንም እኮ በጣም አስቀያሚ ናት፣ ጭራሽ ይሄን መልክ በአስከሬን ሳጥን ተከቦ ማየት አስበዋል አለኝና በራሱ ቀልድ ከት ብሎ ሳቀ። እውነቱን ለመናገር የማምሻ መልክ ነገሬ ብዬ አላስተዋልኩትም ነበር። ከሳምንት በኋላ ለማምሻ ደወልኩላትና ሎዛ የተወችልኝን ፖስታ ልትሰጠኝ አንድ ካፌ ተገናኘን። ቡና ጋበዝኳት። እያወራን በወሬ አላገባህም ከሚል ጥያቄ ተነስቶ ነገሩ ወደ እሷው ዞረና ማግባቷን ነገረችኝ፣ ልጅ መውለዷንም ጭምር። እንኳን ደስ ያለሽ ከማለት ባለፈ ምንም ነገር ለመጠየቅ ፈራው። ማንን አገባሽ አልል ነገር ማን ነው አንቺን ያገባ ይመስልብኛል ብዬ በዝምታ አይኔን እዛና እዚህ ሳንከራተት እራሷ እግዚአብሔር ጥሩ ሰው ሰጠኝ። የሎዛ አባት ቤት ሶፋ የሚሰራ ዳንኤል የሚባል ልጅ ታስታውሳለህ አለችኝ። አላስታወስኩትም። የሎዛ መልክ ራሱ ደብዝዞብኛል። እሱ ጋር ተጋባን። እጄን ይዞ ነው ጣውላ ስራ ያስተማረኝ። እንጋባ ሲለኝ እየቀለደ ነበር የመሰለኝ። ለምን አልኳት። የራሴ እንዳላወቀ መምሰል እያስጠላኝ ሳቀች። እያወቅከው አብርሽ እኔም በዚህ መልኬ እንኳን ማግባት አብሮኝ የሚቆም ወንድ አልነበረም ብላ ሳቀች። ይህን ያህልማ አታካብጁ አልኩ። ጅብ ከሄደ ውሻ ጮኸ በሆነ ማጽናናት። ፈገግ ብላ ስንተዋወቅ በሚል አስተያየት አየችኝና እንደተሳቀቅኩ ነው የኖርኩት። ከሰው እንደራኩ ስወልድ እንኳን አስብ የነበረውን እንደናት ስለ ልጄ ደህንነት የሆነ ስለ ምጡ ስቃይ አልነበረም። ከምጡ በላይ ሐሳብ የሆነብኝ የልጄ መልክ ምን ይመስል ይሆን የሚል ጭንቀት ነበር። አምጥተው ሲያሳቅፉኝ ገና ሳትታጠብ በፊት ፍክት ባለ ቆዳዋ ከእኔ ጣ ማምለጧን ስመለከት በደስታ ለቀስኩ። ማንም አልገባውም። እናት መሆን ብቻውን ያስለቀሰ ይመስላችሁ ነበር። 9 ወር ያረገዝኩት ጭንቀት እንደ መንታ በማህፀኔ ከልጄ ጋር እያደገ ነበር። ተገላገልኩት። ልጄ ምኗም እኔን ባለመምሰሉ ፈጣሪን አመሰገንኩ። ሁል ጊዜ የሚገርመኝ ምን እንደሆነ ታውቃለህ? ባለቤቴ አንቺን የምትመስል ልጅ ነው የምፈልገው ያለኝን ነገር እኔን ለማጽናናት ብሎ ይናገረውም አሊያም ከልቡ ይሁን እንጃ
ብቻ ይሄ ንግግሩ ውስጥ የቀረ ሰዎች ቁርጥ አባቷን ሲሉ ነፍሴ ሐሴት ታደርጋለች። አባቷ እኔን ከጥላቻ ሳያውቁ አድኑናል። በሄድኩበት ሁሉ ሎዛንና ባለቤቴን ስማቸውን አንስቼ አልጠግብም። ነፍሴ ታከብራቸዋለች። አሁንም ግን እንደገና ልጅ መውለድ ፈራለሁ። እኔን ብትመስልስ እያልኩ አሁንም እሰጋለሁ። አንድ ቀን ባሌ እኔንም ልጄንም ጥሎኝ ቢሄድስ እያልኩ እንጃ ከዚህ በሽታ እንዴት እንደመፈወስ። የሎዛን ፖስታ ስከፍተው አንድ ባለቀለም ጉርድ ፎቶግራፍ ብቻ ነበር ውስጡ ያገኘሁት። የአንዲት እድሜዋ 3 ዓመት የሚሆናት ቆንጅዬ ሕፃን ልጅ ፎቶ። ከፎቶዋ ጀርባ በእንግሊዘኛ አማርኛ ቅልቅል እንዲህ የሚል ጽሑፍ ተጽፏል። የሎዛ የእጅ ጽሑፍ ነው። ሄሎ አንክል ገስዋት ማይ ኔም ኢዝ ማምሻ ዳግማዊ። ሟርት ነው አልኩ ለራሴ። ግን ደግሞ አይገርምም። ሎዛ እብድ ናት። እብድ ቤተሰብ መመሰረትም ትችላለች። እናም ዓለም ፈውሷን ለመቀበል የሎዛ አይነት ብዙ እብዶች ሳያስፈልጓት አይቀሩም። ተራኪ ለምለም ተመስገን፣ ደራሲ አሌክስ አብርሃም።